ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የ2018 ዓ.ም የሪሜዲያል ተማሪዎች ውጤት እንዲሁም የ2018 ዓ.ም የኢንትራንስ ተፈታኞች ውጤት መቼ ሊለቀቅ እንደሚችል አንዳንድ መረጃዎችን እያነሳን እነግራችኋለን። የመጀመሪያው የ2018 ዓ.ም የሪሜዲያል ተማሪዎች ውጤት መቼ ይለቀቃል ለሚለው ሲሆን በባለፈው ዓመት ማለትም በ2017 ዓ.ም የሪሜዲያል ተማሪዎች ውጤት የተለቀቀው ሐምሌ 14 ቀን ነበር። ይህ እንዲሆን ያስቻለው ኢንትራንስ ፈተና ቀደም ብሎ ነው የተጠናቀቀው። ከአሁኑ ዓመት ትንሽ ቀደም ብሎ ነበር የተጠናቀቀው። ስለዚህ ኢንትራንስ ፈተና እንዳለቀ በሚቀጥለው ሳምንት ነበር የሪሜዲያል ውጤት የተገለጸው። በአንጻሩ የዘንድሮውን ዓመት ስንመለከት ኢንትራንስ ፈተና የተጠናቀቀው ሐምሌ 22 አካባቢ በመሆኑ ውጤታችሁ ትንሽ ገፋ ይላል ብለን እናስባለን። ይህ ማለት ሐምሌ ወር መጨረሻ አካባቢ ከሆነም ሐምሌ 28፣ ሐምሌ 29፣ ሐምሌ 30 ያ ካልሆነ ደግሞ ነሐሴ ወር የመጀመሪያዎቹ ሳምንታት ላይ ሊሆን ይችላል ብለን እናስባለን። ምክንያቱም ትኩረታቸውን አሁን ኢንትራንስ ላይ ስላደረጉ የፈተናዎች አገልግሎት ውጤት የሚመለከተው እነርሱን ስለሆነ ትኩረታቸውን ፈተና መስጠት ላይ ስለሚያተኩሩ የእናንተን ውጤት መለቀቅ ላይ ብዙ አቴንሽን ሰጥተው ይሰሩላቸዋል ብለን አናስብም። ከዚህ አንጻር ነሐሴ ወር መጀመሪያ ወይም ሐምሌ ወር መጨረሻ አካባቢ የመሆን ቻንስ አለው ብለን እነግራችኋለን። በአንጻሩ የኢንትራንስን ውጤት ደግሞ ስንመለከት የባለፈው ዓመት የኢንትራንስ ፈተና ውጤት ጳጉሜ ወር ላይ ነበር የተጠበቀው። ነገር ግን ዘግይቶ መስከረም 4 ቀን ነበር የተለቀቀው። ምንም እንኳን ዩኒቨርሲቲዎች መስከረም 10 አካባቢ ፍሬሽ ተማሪዎችን አስገብተን ትምህርት እንጀምራለን ብለው ቢያቅዱም አብዛኞቹ ዩኒቨርሲቲዎች ጥቅምት ወር ላይ እንዲጠሩ ተገደዋል። ለምን? ውጤት ዘግይቶ ስለተለቀቀ ማለት ነው። አብዛኞቹ ዩኒቨርሲቲዎች ጥቅምት ወር ላይ እንዲጠሩ ተገደዋል። ለምን? ውጤት ዘግይቶ ስለተለቀቀ ማለት ነው። የዚህን ዓመት ስንመለከት አሁንም ትምህርት ሚኒስቴር የቀጣይ ዓመት ስኬጁል አውጥቷል። ስኬጁሉም የሚያሳየው መስከረም 5 ቀን የዩኒቨርሲቲ ክላሳችንን እንጀምራለን፣ ፍሬሽ ተማሪዎችን ደግሞ መስከረም 10 ቀን እናስገባለን ብለዋል። ይህ ማለት ውጤት ትንሽ ቀደም ብሎ ልክ በፊት እንደነበሩት ጳጉሜ ወር ላይ ይለቀቃል ብለን እንጠብቃለን። ለምን? በደንብ ከሰሩበት አብዛኛውን በኦንላይንም ስለሆነ ማረም ጊዜ ስለማይወስድ ቶሎ ይለቀቃል ብለን ስለምናስብ ማለት ነው። የመጨረሻው እንደ ቦነስ የምንሰጣችሁ ኢንትራንስ ፈተና ማለፊያ ነጥብ ስንት ነው የሚለው ነው። በባለፈው ዓመት በተለየ መልኩ ያው አንድ ተማሪ እንግዲህ ከ600 300 አምጥቶ 50% እና ከዛ በላይ አምጥቶ ማለፍ አለበት የሚባል ቢሆንም ማሻሻያ ተደርጎ ነበር። እሱም ምንድነው? በፐርሰንቴጅ ሲሰራ 300 ማለትም 50% ነው። በፐርሰንቴጅ ሲሰራ 300 ማለት 50% ነው በፐርሰንቴጅ በሚሰራበት ሰዓት። ነገር ግን ከ50% 49.5 እና ከዛ በላይ ያመጡ ተማሪዎች በፐርሰንቴጅ ሲሰራ ተጠጋግቶ ወደ 50 መጠጋጋት አለበት ተብሎ ስለተወሰነ 297 እና ከዛ በላይ ያመጡ ተማሪዎች ኢንትራንስ ማለፍ እንዲችሉ ተደርገዋል። 297 ማለፊያ ሆኖ ነበር። ይህ በዚህ ዓመትም ይቀጥላል። ለምን? በባለፈው ዓመት የተወሰነ ውሳኔ ነው። በፐርሰንቴጅ ሲቀመጥ አቬሬጅ ተጠጋግቶ መቀመጥ አለበት። 49.5 እና ከዛ በላይ ፐርሰንቴጅ ያመጡ ተማሪዎች ወደ 50% ተጠጋግቶ ማለፍ አለባችሁ ተብሎ ስለተወሰነ። ይህንን ይመስላል የዛሬ መረጃችን።